አሰላሙ አለይኩም ወረህመቱላሂ ወበረካቱ ድና የተከበራችሁ ቻናል ተከታዮች እንዴት ናችሁ? ሰላም ናችሁ? እኛ ጋር ሁሉ ሰላም ነው አልሐምዱሊላህ። ሼር ላይክ ያደርጋችሁ ለምታበረታቱኝ ከልብ አመሰግናለሁ። ዛሬ ለትውስታ ያክል ቤቴን፣ ልጄን፣ ቤቴን ሁሉ ነገር ቤተሰቦቼን ያኔ እያስታወስኩኝ ይሄንን ቪዲዮ ብሎግ የሰራሁት ያኔ ኢትዮጵያ በነበርኩበት ሰዓት ነው ማለት ነው። በቃ ትንሽ ተገዝ ትንሽ በቃ ርቄ ሄድኩኝና እስኪ ልፖስተው ብዬ ይዤው መጥቻለሁ ማለት ነው። እዚህ ጋር ሰብሪን እዩዋትማ ቤት እያጸዳን ነበርን። በቃ ከስር ከስሬ ነው አብራኝ ተከትላኝ የምትሄደው። በአይኔ ላይ እንድት አለችብኝ ወላሂ የልጅ ናፍቆት እንዴት እያደረጋችሁ ነው ስደተኞች ልጅ ጥለን የመጣን። እኔማ እኔ እንጃ አብራኝ ከስሬ ስሰራም አብራኝ ትሰራለች የማትሰራው ስራ የላትም ነበርና ትዝ ባለችኝ ሰዓት በቃ የሆነ ስሜቱን ልነግራችሁ አልችልም። ከባድ ነው። የልጅ እናቶች የት አላችሁ? እስኪ አለን አለን በሉኝ በናፍቆት አለን እንዳለ ነው ብላችሁ አሳውቁኝ ማለት ነው። ልጅ ጥላችሁ የመጣችሁ አታለቃቅሱ ምናምን አትበሉ ምንም ማድረግ አይቻልም። ልጅ ጥሎ የመጣ እንግዲህ ማልቀስ መነጫነጭ አይቀርም ግድ ነው። የልጅ ናፍቆት ከባድ ነው። ለትንሽ እንኳን ራሱ ስትለዩዋቸው ይከብዳል እውነቴን ነው የምላቸው ማለት ነው። እዚህ ጋር ልናጸዳ እያነሳሳን ነበረ ሰብሪናም አብራኝ ነው የምታጸዳው እንደነገርኳችሁ። ብላ ብላ ጭራሽ በብሩሽ በእንጨቱ መታችኝ የኔ ውድ ልጅ አሁን ፍቅ ብላኛለች በአይኔ ላይ ህድት ብላኛለች የኔ ባለቁንጣ ማለት ነው። ዳይፐር ትንሽ እንድተነፍስ ብዬ እዚህ ጋር አውጥቼላት ነበርና በቃ በቁንጣ ነው ያለችው ከዛ ከዚህ እያለች ደስ የሚል ጊዜ ነው ወላሂ ላዚም አሁን ሳየው ቪዲዮዎቹንን በቃ በአይኔ ላይ ህድት ትልብኛለች። ይሄንን ቤት ሳስተካክል ኮሜንት አስተያየት ተከትዬ አስተያየታችሁን ተቀብዬ ቴብሉ መሃል ላይ ነበርና እንደውም እሱን ብታነሺ ይበልጥ ውበት ይሰጠዋል ብላችሁኝ አስተያየቴን ታውቃላችሁ እኔ እቀበላለሁኝ። እኔ እህታችሁ ጎበዝ ነኝ እናንተ ባላችሁኝ መሰረት አንስቼ ቦታ ቀየርኩለት። በፍሬንጅ ዶሮ ትክክል በዛ አደረኩት ማለት ነው። ሰብሪናም እንደምታዩት ያው መሰታተር ይዛለች ነው የሚባለው። መሰታተር ነው ማባከን ይዘዋለች ማለት ነው የኔ ውድ። አሁን ማን ጋር ይሆን የምትሰራው አክስቷ ጋር ነው የሚሆነው እርግጠኛ ነኝ አክስቷን እየረበሸች ነው። ዜዷ ጋር ነው ግማሹን ብዙውን የምታሳልፈው እና እናቴ ጋር ማለት ነው እናቴና ያው ዜዷ አንድ ላይ ናቸው። እነሱን ነው የምትረብሸው። በጣም ቅብጥብጥ ብላባቸዋለች በቃ ይብሳታል ይከፋታል እየተባለች ማንም የሚናገራት የለም ቅልጥ ብላባቸዋለች ያልኳችሁ ልነግራችሁ አልችልም። ደግሞ አያት ጋር ሲሆኑ ታውቃላችሁ ልጆች ጨርሰው በቃ ጥፍጥ ነው የሚሉት እና በስልክ ራሱ የሚገርማችሁ ነገር ሳወራት ወላሂ ላዚም እየናፈቀች ነው መሰለኝና ሳወራት ሽፍን ነው የምትለው እነሱም እንዳያዩኝ እሷም እንዳታወራኝ የሆነ ትሸሽግባቸዋለች ስልኩን ሸሽጋ ድምፄን ታዳምጣለች። ወይም ደግሞ የሆነ እቃ ውስጥ አስገብታ ትከድነዋለች ስልኩን ማለት ነው ይታየኛል እኔ እና ታሪክ ነው ስራ ወላሂ ልጅ እዚህ ሆናችሁ ስታወሩ ያላቸው አክት ያላቸው እንትን እማ ትለኝና የኔ እንግዲህ የኔ ውድ ልጅ ይኸውልኝ የምትሰራውን ስራ እስቲ ኧረ እኔስ እንደምን አባቴ ልሆንልሽ። ህይወት ስፖርት እየሰራች ማለት ነው። እና እማ ትለኝና በቃ ከዛ በኋላ አታወራኝም ዝም ነው የምትለኝ ማለት ነው። እዩት የምትረብሸኝን መረበሽ እዚህ ጋር መጥታ እንትኑ ላይ ቴብሉ ላይ ነበር ቁጭ እያለች የነበረችው እዚህ ጋር አትምጪ ብዬ እንትኑን ስይዝባት እንደምታለቅስ እዩት። ከዛ በምታዩት መልኩ እናንተ ባላችሁኝ አጸዳድቼ ነበር የፈራረሽኩት ወላሂ። ቤቴ ልጄ ሲናፍቁኝ ብዙ ማስታወሻዎች አሉኝ ብዙ ቭሎጎች አሉኝ እነሱን እያየሁኝ ናፍቆቴን ይቀንስልኛል አላችሁም ብቻ ናፍቆት አይቀንስም። የቤቱን ተውትና ልጄ ናት በነገራችን ላይ እየናፈቀችኝ በአይኔ ላይ ሄደችው። ያው ግን የምትሰሩት በተለይ እንደዚህ ቪዲዮ ስትሰሩ ማለት ነው የሆነ ቅር ቅር ይላችኋል ወላሂ ነው የምላችሁ። ሁልጊዜም ሱስ ከሆነባችሁ የምትሰሩት ነገር ሳትሰሩ እንኳን ስትቀሩ ራሱ በቃ የሆነ እንትን ቅር ቅር ይላችኋልና ሳየው አሁን እኔ ላይ የምሰራው አሁን እንደዚህ ነበር ምናምን እያልኩኝ ራሴን እንትን እጠይቃለሁ ማለት ነው። እና ብቻ ኢንሻአላህ አላህ ሀሳቤን ሁሉን ነገር አሳክቶልኝ በሀገሬ ላይ ደግሞ ከልጄ ጋር የምንሰበሰበው ላይ አድርገኝ እዛ ጋር ልብስ ልናጥብ ወጥቶ ማጠብ ጀምረን በግማሽ ነው ቤት እየጸዳሁኝ የነበረው ብቻ ደስ ይላል ውዶቼ።
ልጅ ጥላችሁ የመጣችሁ አለን በሉኝ አለን አለን እንዳለ ነው በሉኝ። ወላሂ እንዴት ነው እንዴት እያደረጋችሁ ነው ናፍቆቱ? እንደኔ ትውስታ ይዛችሁ ከሆነ ደግሞ ጭራሽ አትችሉትም። እኔ በቢስሚላህ ብዙ ቪዲዮ ስለሆነ ያለኝ ስሰራ አብራኝ በቃ ታይ ምላት ምናምን ኡፍ ያ ሁላ ንፍቅ ብሎኛል። ምነው አብራኝ በመጣች ነው ያልኩት። ብቻ አላህ ጤና እድሜ ይስጠን። የሰው ልጅ ጤና ነው። ጤና ሁኑ። አላህ ልጆቻችሁንም ደህና አድርጎላችሁ በሰላም የምንገናኝ አላህ ያድርገን። ዋናው ትልቁ ነገር ለሰው ልጅ ጤና ነው። ልጆቻችንንም አፊያቸውን ጤናቸውን ሰጥቶ በሰላም ያገናኘን። በርግጥ ምንም አይሆኑም ልጅ እኮ ግን የእናት ፍቅር የሚባል ነገር አለ። እናትም የልጅ ፍቅር የሚባል አለ። ያንን እንትን የማለት ነው እንጂ ከዛ ውጭ ምንም የሚሆኑት ነገር የለም። ቢስሚላህ አያችሁት የውሃ ዲናሞ ነው ምንድነው የሚባለው? እንዴት እንደሚጮህ በጣም ነው የሚጮህ። ራሴን ያሳመኛል ውዶቼ። እና እንደዛ ነው እላችኋለሁኝ። የተለያየ ነውን አላህ በሰላም ያገናኘን ያገናኘን እንደው አድርጉልኝ። በነገራችን ላይ ቤቴ ፊኒሽንግ ይቀረዋል የምላችሁ ቅድም ላይ ኮርኒሱን እያያችሁት ከሆነ ማለት ነው። ኮርኒስ ላይ አሁን ይሄ ሻዶ አለው አልተገጠመም። ይሄ 12 እንትኖች ያስፈልጉታል የሚገጠሙ እንትኖች ማለት ነው። ደግሞ ደረጃ አላቸው እነዚህ ዝም ብሎ ምናምን አይደለም የሚገጠሙት ደረጃ አላቸው። ቤቴ በጣም ብዙ ነገር ይቀረዋል። በር አሁን የእቃ ቤት እና የመኝታ ክፍል በር አንዳንድ ነገሮች እንትን ያላሉ አሉት እና ያው በዚሁ አጋጣሚ ታዩታላችሁ ብዬ ብዙ ልጆች በነገራችን ላይ ተረድተውኛል ስለሚያዩት እኔ የምለቃቸውን ስለምታዩት ትረዱኛላችሁ። የአብዛኞቻችሁ የማታዩት ናቸው ያልተረዳችሁኝ። እዚህ ጋር ደግሞ ምሳ እየሰራሁ ነበር ውዶችዬ። ወይኔ ናፈቀኝ ቭሎጌ ናፈቀኝ ቤቴ። አታለቃቅሺው ምናምን ብላችሁ እንዳትቆጡኝ እሺ። አላህ በሰላም ያገናኛችሁ። ከልጅ የተለያያችሁ ብላችሁ ነው ዱአ ማድረግ እንጂ እንደዛ አይባልም። አታምጣብኝ ነው የሚባለው። ከልጆቻችሁ ጋር ከወለዳችሁ እንዳትለያዩ የምትፈልጉትን ነገር አሟልታችሁ በቃ ከጨራረሳችሁ በኋላ ወደ ሀገራችሁ ግቡ። ለእናንተ ምክር የምሰጠው ማለት ነው። እሺ ሁላችሁም ማድረግ የምትፈልጉትን ነገሮች ሁሉ አስተካክላችሁ ወደ ሀገራችሁ ግቡ። ያው እኔ ብዙ ጊዜ ለእናንተ ወላሂ አንዳንድ ጊዜ በራሳቸው የሚያዩትን ነው ለእናንተ ምክር የሚሰጠው እና እኔ ሀገር ግቡ የምላችሁ ካመማችሁ ከአቅም በላይ ከሆነባችሁ ለራሳችሁ እየኖራችሁ እያስተካከላችሁ ጤና ከሆናችሁ ያሰባችኋትን ይቺን ሳላረጋት ብላችሁ እንዳትቆጩ አድርጋችሁ መስመር አስይዛችሁ ከዛ ምንም ትሆን እየሰራችሁ ትኖራላችሁ ላፍ ብላችሁ ወደ ሀገራችሁ። ከዛ ውጪ ግን ያኔ እያመመው ሰው ልጅ ስሩ አይደለም። ከጤና በላይ ምንም የለም። ለምን ወርቅ አይታፈስም። ጤናችንን አይመልስልንም። ጤናችሁን ነው መጣር ያለባችሁ እላችኋለሁ ውዶቼ። እናንተ ባላችሁኝ መሰረት ነው ይሄንን ያስተካከልኩት። በነገራችን ላይ እንደነገርኳችሁ በምታዩት መልኩ ውብ አድርጌ ነበር ያስተካከልኩት ማለት ነው። እዩልኝ እዚህ ጋር ሰብሪ የምትሰራውን ስራ እዩልኝ እዩልኝ። መሃላችሁን ሆና የምትሰራው ስራ ወላሂ እኔ እንጃ ስትናፍቀኝ አላህ በሰብሪ ነበር የምንጽናናው ላላችሁኝ ማለት ነው። እናንተም ወላሂ አላህ ከልጃችሁ ጋር ያገናኛችሁ። ሀሳባቸውን ሁሉን ነገር አስተካክሎላችሁ ጤና ሆናችሁ ከልጆቻችሁ ጋር አላህ ያገናኛችሁ። እኛንም ኢንሻአላህ አላህ ያገናኘን። እርስ በራሳችን ለሁላችንም ዱአ እንደራረግ። ዱአ ይደርሳል በነገራችን ላይ ውዶቼ እውነቴን ነው የምላችሁ። ዱአ ይደርሳል። ዱአ በያለንበት እንደራረግ ኢንሻአላህ በሀገራችን ላይ ተመልሰን የራሳችንን ደግሞ ህይወታችንን ቀጥለን የምንኖር ያድርገን። መጥፎ ነገርን ትዳራችንም ላይ ምንም አይነት ነገር እንዳይፈጠር ዱአ በማድረግ ማለት ነው። ያው የሰው ልጅ እንኖራለን እንጂ እንሞታለን አንልም። ጤናችንንም አላህ ይስጠን። የሰብሪ ፀጉር እዚህ ጋር ተለቅሞ ታስሮ ማለት ነው። ብታዩ እሰሩልኝ ፀጉሬን ብላ አባቷን ነው ብዙ ጊዜ ሰርልኝ ብላ ቁጭ ትላለች አጠገቡ። የኔ ውድ እዚህ ጋር ቡና ጠጪ ብላ ቡናውን ቀምሳኝ ጥላው ሄደች። ከዛ አባቷ ጋር ጨዋታ ጀመረ። እቅፍ አደረገችው። ወይኔ የአባቷ ፍቅር እኮ ሲጠናባት ያአላህ ተከትላ አባዬ አባ ነው እኮ የምትለው። እኔ ደግሞ አሁን ቤት ስሆን ወደ እሱ እንጂ ወደ እኔ እንትን አትልም። ስወጣ ራሱ እኔ ጋር የለም ያን ያክል አይደለችም። አባቷ ሲወጣ ግን ወላሂ ነው የምላችሁ አታስወጣውም። ሊወጣ ሲል አባዬ ነው ተከትላ አባዬ አባዬ ያአላህ በጣም ከባድ ነው። ብቻ ከእናትም መለየት ከአባትም መለየት ልጅን
ምንም ቢከፋም ምንም ቢል እንደው በመሃል ሲያድጉ ነው ደስ የሚለው እንጂ አንዳቸውን ሲያጡ አንዳችንን ከባድ ነው ውዶችዬ። አላህ በሰላም ከልጆቻችን ጋር ያገናኘን። ጥያቄ ሀሳብ ካላችሁ ማንኛውንም እንቀበላለን። ኮሜንት ላይ አስቀምጡልኝ። በኮርኒስ ዙሪያ ላይ ደግሞ አንዳንድ ኮሜንቶች አይቻለሁኝ ኢንሻአላህ እመልሳለሁኝ ማለት ነው። እና ሼር ላይክ አድርጉ አበርታቱኝ። ቤተሰብ ያልሆናችሁ የደወል ምልክቱን እየነካችሁ ቤተሰብ ሁኑን እላለሁኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። በሌላ ቪዲዮ እንገናኛለን።